አንተ ምን አለብህ ብላ ብላ እንጂ እኔ የሚገርመኝ ግን ያው እችን 3 ቀን ያሳየን አክቲንግ በጣም ታስቅ ነበረ። እኔ ግን በዚህ አጋጣሚ ማለት ነው እየመጣችሁ ሩታ ላይ የምታላዝኑ ሰዎች ይበቃችኋል፣ የእውነት ይበቃችኋል። በቃ እሷን አታስጨንቋት። እሱ መቼ ለትዳር ዝግጁ ሆነና እሷን ታስጨንቃላችሁ እንዴ? ምንድን ነው አንቺ ብቻ እንደ ሴት ዋጋ ክፈይ ማለት ምን ማለት ነው? እሱ ዘና ብሎት 2 ቀን አክቲንግ ሰራብን እኛ ቅመሞች ላይ ማለት ነው። ስለምንወዳቸው ስለምናከብራቸው እነሱን ከማየት ስለማንገደብ ብቻ አብርሽ ራሱ 2 ቀን ትወና ተውኖብን ማለት ነው ታሞ፣ በሶስተኛው ቀን ደግሞ ከማናት ከኤርሜላ ጋር ሲፈነጥዛ ነበረ እንዴ። ትዳር እንደዚህ ቀላል ነገር ሆኖ እጁ ላይ ቅልል ብሎ ያየሁት በነገራችን ላይ አብርሽን ላይ ብቻ ነው ቤተሰቦቼ። በዛውም ደግሞ የቆየ ቪዲዮ እየለቀቁልን ልክ መስቀልን እንዳላከበረ በትዳሩ ምክንያት ብስጭት ውስጥ ህመም ውስጥ ገብቶ ለ2 ቀን ምናምን አክቲንግ አሳየንና በሶስተኛ ቀን ደግሞ ከህመሙ ድኖ አገግሞ ምናምን አይነት ነገር የቆየ ቪዲዮ እየለቀቁልን እኛ ላይማ እንደዚህ ጢባጢቤ ተጫወቱብን። እኛ ምናላችሁ በተለይ አብርሽ የእውነት አሁን እስቲ አብርሽን ይውጥ። አብርሽ እዛ ጋር ሌላ ቪዲዮ ላይ ሌላ 2 አይነት እኮ ነው። አብርሽ ማለት 2 አይነት ሰው ነው ቤተሰቦች። በቪዲዮ ሌላ ነው፣ ከቪዲዮ ጀርባ ደግሞ ሌላ ነው ማለት ነው። ስለዛ እዚህ ጋር እየመጣችሁ ሩታን ወደ ትዳርሽ ተመለሺ፣ ውሳኔሽ ልክ አይደለም፣ ልጅሽን ማሳደግ ያለብሽ ከባልሽ ጋር ነው። ባይፋቱት ባትፋቱ ጥሩ ነው። ሩታ ብዙ ዋጋ ከፍለሽበታል፣ ብዙ ዋጋማ ከፍላበታለች። ግን እንደከፈለችውና ለአብረሽ ብላ እንደተወችው ምላሹ ሌላ ሆኖ ጠብቃትማ እኮ እንጂ አይደለም ሩታ። እኛ ራሱ ለአብረሽ ብላ ሩታ ብዙ ነገሯን ትታ ብዙ ነገር ትታ ብዙ ዋጋ ከፍላ እንደመጣች እኛ ኦዲየንሶች ራሱ ምስክር ነን። ግን በከፈለችውና በተወችው ልክ አላገኘችውም። አብርሽ በተከፈለለት ዋጋ ልክ አላገኘችውም። የእውነቴን ነው የምላችሁ። ምላሹ እሷን የሚያሳምም ነበረ። ስለዛ ሲጀመር አብርሽ ማለት ነው የእውነቴን ነው የምላችሁ ለትዳር ራሱ ብሱል አይደለም። በቃ ለትዳር የበሰለ ሰው አይደለም። ምንም ቢሆን ሴቶችዬ በዚህ አጋጣሚ ስታገቡ ወንድ ልጅ በሰል ያለ መሆን አለበት። በቃ ብዙ ነገር ያየ መሆን አለበት። ምክንያቱም ትዳሩን አጥብቆ ነው የሚይዘው። የእውነቴን ነው የምላችሁ ለትዳሩ በደንብ ዋጋ ይከፍላል። ትዳር ምንነት በደንብ ይገባዋል። የትዳር ክቡርነት፣ ሚስት ማለት ምን እንደሆነች፣ ባልነት መሆኑን ደግሞ የባልነት ድርሻውን የሚጫወት የሚሆነው ባል በእድሜም በምንም ብስል ያለ ሲሆን ነው። አብርሽ እኮ ገና ነው ስላችሁ ሕፃን ልጅ ሆኖ አይደለም፣ ግን ገና ነው። የትዳር ምንነት ያልገባው ልጅ ነው። ሩታም ከሱ በልጣ አይደለም። እሷ ግን የትዳር ምንነት በደንብ ከብዶ ሴት ልጅ እኮ በእድሜ ስለገፋች ሳይሆን ስትፈጠርም የበሰለች ናት ሴት ልጅ። የእውነቴን ነው ምላችሁ። በተለይ ወደዋለሁ ብላ ወደ ትዳር ከገባች ትዳሯን እንዴት አርጋ መያዝ ትችልበታለች። እድሜዋ ትልቅ ስለሆናል። ወንድ ልጅ ግን እድሜው ገፋ ካልበሰለ እንደ አብርሽ ከሆነ ትዳሩን ዋጋ ከፍሎለት እንደመጣ አይነት ነገር አይደለም የሚሆኑ። እንዲህ ጥባ ጥቤ ነው የሚጫወትበት። የእውነቴን ነው ምላችሁ። እና እንግዲህ አብርሽ ሲታያውን እንግዲህ መስቀልን እያከበረ ነው ከነ ቡርኬ ጋር ብዙ ናቸው ዩቱበሮች ጋር አብሮ ፈታ ዘና እያለ የማይታመን ለማመን የሚከብድ ማለት ነው። ክትፎ ምኑን እየበላ ዘና ፈታ እያለ መስቀል እንዳልሄደ ነው ለእኛ ደግሞ ቪዲዮ የሚለቀቅልን አይደል? እኛ ምስኪኖች የዋዎች አንዴ መቼም ፈርዶብናል አይደል? ፈርዶብናል። እና አብርሽ ሲጀመር እኔ እንጃ የእውነት ውሃ ቅዳሆ መልስ አይነት ሰው ቢኖር አብርሽ ነው። ስለዚህ አብርሽ እያንተ ምን አለብህ ብላ ከዛ ነገ 2 ቀን 3 ቀን ተቆይና ደግሞ የቆየ ቪዲዮ አክቲንጉን ይጀምርብናል ያው ማለት ነው። እንግዲህ ምን እናረጋለን እኛ ፈርዶብናል፣ እናየዋለን አይደል? እንዲ ቅመሞች